እናንተ ወረሰው ይሄ ምክንያት አግኝታሜ ሄርሜላ ማለት ነው። ኧረ የማይሰማው ጉድ የለን። ግን እኮ ትንሽ አላጣራሁም እኮ ሃይላይት ይዤ ነው የመጣሁትና አብርሽ ጋር ማለት ነው በጣም እንትን እያለች ነው። አሁን አብርሃን ጋር መጥታለች ምናምን አሉኝና ቡታጀራ ነው ታውቃላችሁ። እሱ ሆቴል ተከራይቶ ነው ያለው ታውቃላችሁ። ያለው ቡቴ ነው እና ማለት ነው በጣም ነው የምትገርሙት። ምድረ ሾካካ ሁላ ማለት ነው። ለካ ብዙ ነገር እያሴራችሁ የነበረው ቤተሰቦቼ ጠብቁ ማለት ነው። የሚሆነው ነገር መቼም እኔ ማለት ነው በእኔ በንግግሬ ላይ አብርሃምና ሩታ አሁንም ይለያያሉ ብላችሁ አታስቡ። ይሄ ጌም ኦቨር ነው። ምንድን ነው ያለችው በእንግሊዝኛ? ቦፋይ ምንድን ነው የሚባለው? በእናታችሁ እስኪ እንትን በሉኝ እናንተ ማለት ነው። ትላንትና የብሩክም ደጋፊ አንዳንድ ሾካኮችም ነው ይነገራቸዋል ማለት ነው። ብሩክና እንትና አልነካትም ምናምን ብዬ ስናገር አንቺ አልጋ ላይ ነበርሽ አላላችሁኝም? ሲያረጋ አማክሮሻል ወይ? ትላንትና ምን አለ? በቃ ፊልም ነው የሚሰሩት እናንተ አይጫውቱባችሁ፣ ወደ ራሳችሁ ተመለሱ። እንወዳችኋለን። ግን ደግሞ በእናንተ በምትወዱት ሰው እንደዚህ ሲጫወቱ ይደብራል። የእናንተ እኮ እንደዛ አይነት ክብር አልተሰጣችሁም እኮ። አሁን እኮ የኔ ልትሄዱብኝ እኮ ነው። ቪዲዮቼ ደግሞ ላይክ አርጉ፣ ስትወጡ ላይክ አርጉ፣ በግድ አርጉ። እንደውም በልመና አልሆን አላችሁ፣ በግድ ላይክ ያርጉልኝ። የኔ ማሮች የምትወዱኝ ብቻ ላይክ አርጉልኝ። እና ማለት ነው ሄርሜላ ያው ስለ ብሩክ አልጨረስኩም፣ ወደ ሌላ ልገባ ነው። ትላንትና አልለካዋትም አላለም ብሩክን። እሺ ምን ልትሉ ነው አሁን? የኔ አይደለም አላለም፣ እኔ የእሱ አይደለም ብዬ ተከራከርኩ። ከዛ በኋላ ሀይሚ ደግሞ ልትሄድበት ነው። እገልሻለሁ፣ በሚሄድበት ይሄዳሉ አለች ሀይሚ፣ ቀብራራዋ ቀመሟ ማለት ነው። አዎ እንደዚህ ነው ሴቶችን። አሁን ሩታ ተበቀለችው። አብርሃማው በፊት ሲያደርግ የነበረው ልክ ነው ወይ? አይደለም። ሩታ ደግሞ ያደረጋችው በቀል ነው። ግን ግን ልጇ ይዛ መምጣት አልነበረባትም ሚዲያ ላይ። ልጇን አሁን እያዘቀዘቀች ያለችው ይገባችኋል። ግን አማርኛ እኮ ነው የምናወራው እኮ። ምን ነው አማርኛ እኮ ኢንተርናሽናል ቋንቋ እኮ ነው ለኢትዮጵያ። አሰሙም እንዴ? ምንድን ነው እንትን የሚያደርጋችሁ? ምነው በእንግሊዝኛ እንሄድበት እንዴ? እንግሊዝኛ እንኳን እየመጣች ተኝኛ በሰፊ ነው የሚሆነው። እና ብቻ ግን ማለት ነው እኔ ወዶች በጣም ብዙዎቻችሁ እየተሰዳደባችሁ እርስ በርሳችሁ እየተጠላላችሁ ምናምን ነው። እኔ ግን ሩት ያናደደችኝ ያበሳጨችኝ ግን በእንትኑ ነው። ይሄ ልጇ በማምጣቷ ነው በጣም ያበሳጨችኝ። ምክንያቱም ባባዬ እየተረገጠ ነው። የኔ አባት ልውልዬ፣ የኔ ፍቅር ድግ በልልኝ፣ እግዚአብሔር ያሳድግ። የቲክቶክ በጎች ደግሞ እግዚአብሔር አምላክ ልጅን የምዘቀዝቁ ልጅ አይስጣችሁ። ማርያምን ልጅ የምዘቀዝቁ ልጅ ሪፕሌይ ብላችሁ እንትን የምትሉ በሙሉ የምትሰድቡ ልጅ አይስጣችሁ መድኃኔዓለም። አዎ እኔ በጣም ነው የተናደድኩት። የሩታ ልጅን እንትን ሲል አላያችሁትም? ኧረ እኔም ሰሞኑ ሂዶቡት ነበር። እኔ ልጅ ላይ ራሱ አንዳንድ ከብቶች ማለት ነው ልጅ ላይ ዘቅዝቃችሁ የምትሄዱ አሁንም እንደነገርኳችሁ መድኃኔዓለም አባቴ ልጅ አይስጣችሁ። በቃ ዩቱበር አለ እናቱ አለች፣ እናቱ ዘቅዝቁ። አባቱ አለ ሚዲያ ላይ የመጣ አባቱን ዘቅዝቁ። ልጅ ግን ሞተ ብላችሁ የምዘቀዝቁ እግዚአብሔር አምላክ ለአንቺ ልጅ አይስጥሽ፣ መድኃኔዓለም ልጅ አያሳቀፍሽ። በቃ ይሄን ነው የምልሽ። ልጅ የምዘቀዝቁ ይሄንን ነው የምንላችሁ። እርግማናችን ይሄ ነው። ለየኔ እርግማን ማለት እንዴት እንዳሳዘነኝ ጌታ መድኃኔዓለም። እንዴት ሪፕሌይ ነፍሲ ማር ምናምን ብለው እየዘቀዘቁ ምድረ ሾካኳ ማለት ነው። ከሩታ ጭምር ሩታን አምጥታው እንትን ባትል አይረገጥም ነበረ። ገባችሁ? ስለዚህ ይሄዱብኝ እስካሉ ድረስ ልጃችሁን አታውጡ። በቃ እርስ በራሳችሁ ተባሉ። መድኃኔዓለም አባቴ አባላችሁ ቤተሰብ። በዚህ አጋጣሚ ማለት ነው ሩታ ላይ እንሄድባታለን ስንል እኮ ሩታን ጠላናት ማለት አይደለም እኮ። ምድረ ሾካኳ በሙሉ ማለት ነው። እየሰማሽ ነው አዳሜ? እኛ ሩታን ሁለቱም መወዳቸዋለሁ። እኔ ማርያምን በጣም ነው የምወዳቸው። ይስሩ፣ ስራ ነው ይሸቅሉ። ካላስ ያኔ በቃ ይስሩ። እና እኔ በጣም ያናደደኝ በምንድን ነው ሩታ ትላንትና በጣም ያናደደችኝ፣ በጣም ኦቨር ነው ያናደደችኝ። እውነቱን ለመናገር ስነግራችሁ ልጇ መምጣት አልነበረባትም። ልጇ እንደዛ ማዘቅዘቅ አልነበረባትም። እንደዛ ብሎ ባይመጣ እናንተ ነበር የሚዘቅዝቁት። እናንተማ እንደለመዳችሁ ይዘቅዝቋችሁ ይሂዱባችሁ። እናንተማ ማለት ነው። አዎ እኔ ሰሞኑ የሀይሚ አንዳንድ በጎች ሂደውብኝ አልነበረ? እናንተም እንደዛ ይሂዱባችሁ። አዎ ልጄን ምናምን እንትን መልኩን አላዩትም፣ ያው ኋላው ነው ያዩትና እየዘቀዘቁት ነበር። የአባቴ አምላክ ይዘቅዘቃቸውና ማለት ነው። እና ከዚህ በኋላ እኔ ማለት ነው
አልፍ ደግሞ ማለት ነው። አንዳንድ ሰው ደግሞ ማለት ነው ተመልካችን ከእናንዶቻችሁ ከኔ በላይ የቡታጀራ ዩቲዩበር ማንም አያውቅም። ታውቋቸዋላችሁ በአካል ማናችሁም አታውቋቸውም። በቃ ከኔ በላይ ማንም ሊያውቃቸው አይችልም። የቡታጀራ ዩቲዩበሮች በተለይ ከፈትፋሾችን ከምንም ሆኖ ከኔ በላይ የቡታጀራ ዩቲዩበር ወክ የሚል ሰው ለቀባሪ ማስረዳት ነው። እያንዳንድሽ ማን ምንድነው ብትኝ እኮ ተንትኜ ነው የምነግርሽ። ስለዚህ በአሁን ሩታ የሆነ ነገር አገኛችሁ ብላችሁ ሂዱባት ምንም እንደዚህ በይ ምናምን አልልም። ምን አባሽ አልልም። ለምንድን ነው የምለው? እንደውን ከሷ ጎን ነኝ። ምንም አታመጭ ጨምላቃ እንዴ! ጭራሽ አሁን የሆነ ነገር ስበብ አገኙና ማለት ነው ቤተሰብ እንደዚህ እንደዚህ ብለሽ አሸማቂያት ምናምን ነው። እኔ ተቀደም ስሜታዊ ሆኜ ሰድቤያታለሁ። አስተያየትም ሰጥቻታለሁ። አልሰደብኳትም፣ ግን አስተያየት ነው የሰጠዋት። ነገር ግን እናንተ በውስጥ መስማት መታችሁ ሾኳኳ ምድረ በሙሉ የሰውን ፍቅር እርቅን የማትወዱ በሙሉ በጥበጣ ብቻ ደስ የሚላችሁ አንዳንድ ሰዎች፣ ስለዚህ ይህን ክፍተት አገኛችሁ ብላችሁ ሂዱባት፣ ርገጧት ምናምን እኔ ጋር አይሰራም። እኔ በተመቸኝ ሰዓት አስተያየት እሰጣለሁ ምናምን ቀን ነገራችኋለን እንጂ ሂይባት ምናምን ሩቲ ጋር ኧረ ይናፍቃችኋል። ምድር አስመሳይ ማለት ነው። እንደግ ያደረገች በቃ ሳይ ያደረጋች ነው የተበቀለችው። ግን እኔ ልጇ በመምጣቷ ነው እንትን ያለኝ። በቃ ከዚህ በኋላ ወንድምየው ቀብራራዋ ይዞ ያው ከሄርሚዬ ጋር ነው ሰሞኑ የምትመጣው። ከዛ ዱባይ ትሄዳለህ ምናምን ተዝናንተህ ምናምን ትመጣለህ። ያው እኛን አንሸወድም። በእርግጥ ያው ብዙ የሚሸወዱ ቢኖሩም ማለት ነው እኛን አንሸወድም። ያው ስራው ይሄ ስራ ትንሽ ቢቆይም ምን አለ መሰላችሁ አረ መልካም ወደ ራስሽ ተመለሺ። እና ደግሞ እነ ቡራና እና ሀይሚ ያመጡትን ፊልም ሙሰልሰል ምናምን ማለት ነው። ያው ትንሽ እነሱን ከትንሽ ጊዜ በኋላ ወደ ራሳቸው ይመለሳሉ። ወደ ቀልባቸው ስለሚመለሱ ኖርማል ነው ሁሉ ነገር ማለት ነው። እና ስለዚህ አትሳደው፣ የምር ነው። ሴት ልጅ ቆራጥና የውሳኔ ሰው ስትሆን በሆነ ነገር ተጎድታ የምር ጨካኝ ነው የምትሆነው። ኃይለኛ ናቸው በነገራችን ሴቶች። ቆራጥ ሲሆኑና ተጎድተው ተሰብረው ከአቅም በላይ ሲሆን በጣም ኃይለኛ ነው የሚሆኑት። ለምን ይመስላል አቢኒ የሆነ አደጋ ሲመጣ፣ እሳት ሲነሳ፣ ናቹራል ዲዛስተር ሲመጣ፣ የሆነ የፕሌን አደጋ ሲመጣ ሴቶችና ህጻናት ቅድሚያ ይወጡ የሚባለው? ሶፍት ናቸው፣ እንክብካቤ ስለሚያስፈልጋቸው እኮ ነው። ወንድ ልጅ እኛ ከብረት ተሰርተን እኮ አይደለም ነው እንዴ? አይደለም። ግን በቃ በተቻለ አቅም ሴት ልጅ ባትጎዳ ጥሩ ነው። ይሄንን ስል ለሴቶቹ እንትንም እያልኩ አይደለም፣ እውነት ስለሆነ ነው አይደለም። ከህፃናት እኩል ነው እንዲወጡ የሚፈለገው። አንደኛ ሶሳይቲ ክሬት ማድረግ የሚችሉት እነሱ ናቸው ከኛ በላይ ልጅ ማፍራት የሚችሉ። ወንድም ቢሆን የሴት ሮል ይጨምራል። ሴቶች ዘርንም በማስቀጠል ረገድ ውስጥ መብዛታቸው የተሻለ ጥቅም ስላለው ነው ባጭሩ ይሄ ስናገር። ጌም ኦቨር። እሺ አብርሃም ሩታ ግን እየቀለድሽ ነው።